በፊታችን ያለውን ዘመን እግዚአብሔር ቢፈቅድና ብንኖር ጥሩ የሱ ደቀ መዛሙርት ሆነን እንድንኖር ነገራችንን በሱ ላይ ጥለን መኖር እንድንችል የዛሬው ትምህርት በጣም አስፈላጊ ነው። ክብር ለጌታ ይሁን። ምን ይላል? ጭንቀት የተከለከለ ነው፣ መጸለይ ግን የተፈቀደ ነው። ጌታ ደቀ መዛሙርቶቹን በተራራው ስብከት ያስተማራቸው ትምህርት በጣም ብዙ ነገር አስተምሯል። አንዱ እንዳይጨነቁ ነው። ለዚህ ነው እኛም የማንጨነቀው አለ። ስለዚህ ሁላችንም እስቲ በእግሮቻችን ላስቸግራችሁ ቆመን በዚህ ዙሪያ እግዚአብሔር እንዲረዳን እግዚአብሔር ይመስገን። እስቲ የጌታ ቃል ተነቧል። እኔም ደግሜ ላንብበው። ዝም ብላችሁ ስሙት እስቲ በልባችሁ። ይሄን ቃል እያሰላሰለን ይሄ የመንግስት ቃል ነው። ይሄ የኛ መተዳደሪያ ደንብ ነው። ጌታችን ለኛ ጠቅማል አስፈላጊ ነው ብሎ የሰጠን የህይወት ቃል ነው። በዚህ ቃል ውስጥ ስንኖር እንባረካለን፣ ሰላማችን ይበዛል፣ ለሱ ደግሞ እንኖራለን። እና ከዚህ ቃል ውጪ ግን ብንኖር መፍትሄ መላ ከሌላ ቦታ ብንፈልግ አይሆንም። ስለዚህ ይህንን ቃል አነባለሁ። እንደዚህ ይላል የእግዚአብሔር አምላካችን ቃል። እንግዲህ የተራራው ስብከት ነው እየተማርን ያለ ነው። ስለዚህም እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ እስቲ ልብ ብላችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና፣ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህ ሁሉ ይጨመርላችኋል። ክብር ለጌታ ይሁን። እዚህ ቦታ ላይ ባይገርማችሁ እናንተ ጊዜ ወስዳችሁ አንብቡ። አትጨነቁ የሚል ተደጋጋሚ ቃል ጌታችን ለደቀ መዛሙርቶቹ ሲናገር እንመለከታለን። ክብር ለጌታ ይሁን። ሁላችንም እጆቻችን ወደ ጌታ እናንሳና ይሄ እኮ ስፒሪት ነው። አንዳንድ ጊዜ የሌለ ስዕል የሚስል የሌለ ነገር፣ ይሄ በጥናት የተደረሰበት ነገር፣ ሰው ከሚጨነቅበት ነገር 192% ውሸት ነው የሚባለው። 192 ይሄንን ጥናት አያስፈልገውም። በህይወቴ እኔ አውቃለሁ፣ እያንዳንዳችን እናውቃለን። የፈራነው ነገር አይወርሰንም። ስለ ልጆች ሊሆን ይችላል፣ ስለ ትዳር ሊሆን ይችላል፣ ስለ ኑሮ ሊሆን ይችላል፣ ስለ ጤንነታችን ሊሆን ይችላል። እስቲ ቅዱሳን እጆቻችሁ ወደ ጌታ አንሱ። ከነገ ጀምሮ ትልቅ አዋጅ አለ። መጨነቅ የተከለከለ ነው፣ መጸለይ የተፈቀደ ነው። አለ ወደነ ኑ ነው ያለው እንጂ ተጨነቁ አላለንም። ያስጨናቂው ዘንግ በናዝሬቱ በኢየሱስ ስም የተሰበረ ይሁን። ያስጨናቂው ዘንግ በጌታ በኢየሱስ ስም ይሰበር። ባንቺ ላይ የሚሰራው የጥፋት መሳሪያ አንዱም አይከናወንም። ሰይጣን ብዙ መሳሪያዎች አሉ፣ አንዱ ማስጨነቅ ነው። በጌታ በኢየሱስ ስም በአየር ላይ ያለ እነሆ አእምሮአችንን ለመጨቆን የሚላኩ ስፒሪት ኦፍ ኦፕሬሽን፣ የትኛውም አይነት ጫና በሕያው እግዚአብሔር ልጅ ስም እኔ በዚህ ሰዓት አዛለሁ። ከዚህ ጉባኤ ላይ የወደቀ ይሁን፣ በቤት ካሉት ላይ የወደቀ ይሁን፣ በቀጥታ ስርጭት ይህን ፕሮግራም ከሚካፈሉት ላይ የወደቀ ይሁን፣ ቆይቶ በዩቲዩብ ላይ በሚያዩት ላይ ጌታ እግዚአብሔር ሆይ ይሄ የእግዚአብሔር መንፈስ ነውና የትኛውም አይነት ጫና በኢየሱስ ስም የፈረሰና የወደቀ ይሁን።
ይሄ ጌታ ሆይ አንተ ለደቀ መዛሙርቶች ያመጣው ትምህርት ነው። አቤቱ ይሄ ቃልህ ነውና ዛሬ ደግሞ እኛ በዚህ ስፍራ አለን። ያንተን ቃል የመንግስት ልጆች ለመስማት ተሰብስበናል። በኢየሱስ ክርስቶስ ስም የትኛውም አይነት ጌታ እግዚአብሔር ተጽዕኖ ዛሬ ይሰበር። ከፍ እናደርግሃለን። ስም የተባረከ ይሁን። ተናገረን። በእውነት አንተ ለኛ ወደምትፈልገው ነፃነት ውስጥ ሃሌሉያ እስረኛን ለመፍታት የተጠቁትን ነፃ ለማውጣት የመጣህ ጌታ፣ የትኛውም አይነት ጌታ እግዚአብሔር ሆይ ጫና በዚህ ሰዓት ይፍረስ። ጌታ ሆይ ተናገረን። ክብር ሁሉ ላንተ ይሁን። ይህንን ሁሉ ጸለይን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። እስቲ አጠገባችሁ ያለውን ሰው ሳትቀመጡ መጨነቅ የተከለከለ ነው፣ መጸለይ የተፈቀደ ነው በሉ። አጠገባችሁ ላለ ሰው ዳስ ጌታ ይባረክ። ሃሌሉያ። ክብር ለጌታ ይሁን። አሜን። እግዚአብሔር የተባረከ ይሁን። ምንድነው እየተማርን ያለነው? ጌታችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶችን ወደ ተራራ አውጥቶ ያስተማራቸውን ሐሳብ እያየን ነው ያለነው እና ጌታ በማቴዎስ ወንጌል 5 በተለያዩ ስፍራዎች ሰፊ ትምህርት አስተምሯል። ከነዛ ትምህርቶች መካከል አንዱ የተራራው ስብከት የሚባለው አሁን አብረን እያየን ያለነው ሐሳብ ነው። ስለምንድን ነው ያስተማራቸው? ካሁን በፊት ያየነው ስለ ትክክለኛ ብጽዕና፣ ትክክለኛ በረከት ምን እንደሆነ አስተምሯቸዋል። የደቀ መዝሙር ደግሞ ባህሪና ውጫዊ የምስክርነት ህይወታቸው ወይም ደግሞ የምድር ጨውና የዓለም ብርሃን እንዴት መሆን እንዳለባቸው ያስተማራቸውን አብረን ተመልክተናል። ስለ መስጠት፣ ሁሉ መስጠት በእግዚአብሔር ፊት ተቀባይነት የለውም። እግዚአብሔር ደስ የሚሰኝበት መስጠት አለ፣ ሰዎች ለታይታ የሚሰጡት አለ። እሱንም አስተምሯቸዋል። ስለ ጸሎት እግዚአብሔር የሚቀበለው ጸሎት አለ፣ እሱን ደስ የሚያሰኝ የደቀ መዝሙር ጸሎት አለ። ደግሞም ሰዎች ፈሪሳውያንን እንደወቀሳቸው ማለት ነው እግዚአብሔር ተኮር ሳይሆን ራሳቸውን ለማሳየት በየመንገዱ በየአደባባዩ የሚጸልዩ ጸሎት አለ፣ እሱን አስተምሯቸዋል። ስለ ጾምና ጸሎት ደግሞ አልተነጋገርንም፣ ግን አስተምሯቸዋል። እና እናንተ ስትጸልዩ ልብሳችሁን ሳይሆን ልባችሁን ቅደዱ፣ ለሰው ታይታ ሳይሆን የሚያያችሁ እንደውም እንደተመቻችሁ እንዲያዩ ተቀቡ። ነገር ግን ጾም ውስጣዊ ነገር እንደሆነ ጾምና ጸሎት አስተምሯቸዋል። ዛሬ ደግሞ ጌታ ኢየሱስ ክርስቶስ የሚያስተምራቸውና መንፈሱ የሚያስተምረን ስለ መጨነቅ ነው። በጣም ራምፓንት የሆነ በጣም የአሜሪካ ምድር የገዛ ከሚሸጡት መድኃኒቶች ሁሉ መካከል በቁጥር ብዙ የዚህ የጭንቀት መድኃኒት የዲፕሬሽን መድኃኒት ብዙ እንደሆነ ይነገራል። ጭንቀት ማለት ቃሉ መጀመሪያ የመጣው መታነቅ ከሚለው ከጀርመን ቃል ነው የመጣው እና ምን ማለት ነው? መታነቅ ማለት ነው። የታነቀ ሰው ትንፋሽ ያጥረዋል፣ ወደ ግራና ወደ ቀኝም ማለት አይችልም። ስለዚህ አንድ ሰው በጭንቀት ውስጥ ሲሆን ውጥረት እንደማለት ነው። ወደ ግራ ወደ ቀኝም ማሰብ እስከማይችል ድረስ ማለት ነው። በሁለት መንታ መንገድ ላይ መቆም ማለት ነው። ስለዚህ ከዛ የመጣ ነው። ግን አንድ ነገር እንድናስተውል፣ ይሄንን ትምህርት ስንማር እንድናስተውል ውስጥ የመጣው ማቀድና መጨነቅ የሚባለው ነገር ለይተን እንድናውቅ ያስፈልጋል። ፕላን ማድረግ፣ እቅድ ማውጣት፣ ስለ ነገ አስቦ ማድረግ ጭንቀት ውስጥ መግባት የለበትም። አምላካችን ራሱ የፕላንና የእቅድ አምላክ ስለሆነ እዚህ ጋር አሜን ይባላል። ጌታ ሲያስተምር ሉቃስ ወንጌል ምዕራፍ 14 ላይ አነባዋለሁ። ከናንተ ይላል፣ ስለ እቅድ ነው የምናገረው። ከናንተ ማንም ግንብ ሊሰራ የሚወድ ግንብ ቤት ሰራለሁ ብሎ የምነሳ ሰው ለመደምደም የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? ያለዚያ መሰረቱን በመሰረት ሊደመድመው ቢያቅተው ያየው ሁሉ አቶ ገለ ቤት መስራት ጀምሮ ነበረ፣ እንግዲህ ገንዘብ አንሶት ይሆናል፣ ፕላን አላረገ ይሆናል፣ ቤቱ ይኸው ዝም ብሎ ከቆመ ብዙ ጊዜ ነው ይባል የለም ወይ? ይሄ ሰው ሊሰራ ጀምሮ ሊደመድመው አቃተው ብለው ይዘብቱበታል። ሰዎች መነጋገሪያ ያደርጉታል።
ይሄ ክፍል ምንድነው? ለደቀ መዛሙርቶቹ በነገራችን ላይ ይሄም ለደቀ መዛሙርቶቹ ያስተማረው ትምህርት ነው። ምን ያሳያል ማለት ከመጀመራችን በፊት አንድ ነገር ማቀድ፣ ማሰብ፣ መተለም አስፈላጊ መሆኑን ያሳየናል። በሌላ መንገድ እዛው ላይ ስለ ወታደር ስለ ንጉስና ስለ ወታደር ይናገራል። ወይም ሌላው ንጉስ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋራ የሚመጣበትን በአንድ እልፍ ሊገናኝ የሚችል እንደሆነ አስቀድሞ ተቀምጦ የማያስብ ንጉስ ማን ነው? ይሄን ጦርነት ልጋፈጥ እችላለሁ ወይ? የኔ የምዋጋቸው ሰዎች ቁጥራቸው ምን ያህል ነው? መሳሪያቸው ምንድን ነው? እኔ አሁን በዚህ ቁጥር በዚህ መሳሪያ ሄጄ መጋጠም እችላለሁ ብሎ የማይችል ከሆነ ድርድር ይፈጥራል። ካልሆነ ደግሞ ይሄንን ግምት ውስጥ የማይከት ከናንተ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞች ልቆ አረ እንታረቅ ብሎ ድርድር ያደርጋል ይላል። ይሄ ክፍል የሚያሳየን ስለ ማሰብ ነው፣ ስለ ማቀድ ነው፣ ስለ ፕላን ነው። ይሄንን ጌታ ይፈልገዋል። ክብር ለጌታ ይሁን። ይሄንንና ጭንቀትን አንድ ላይ አድርገን እንዳናይ ስለፈለኩ ነው። መጨነቅ ሌላ ነገር፣ ማሰብና ማቀድ ደግሞ ሌላ ነገር ነው። እንግዲህ ተመልከቱ፣ በአሁኑ ሰዓት በአሜሪካን ሀገር አንግዛይቲ ኤንድ ዲፕሬሽን አሶሲዬሽን ኦፍ አሜሪካ ADDA ያጠኑት የ2023 የዛሬ 2 ዓመት ጥናት እንደሚያሳየው 45 ሚሊዮን ሰዎች በትልልቅ ጭንቀት ውስጥ እንዳሉ ይነገራል። 40 ያልኳችሁ ይሄ ዝም ብሎ ጧት ተነስተን ከፈን የምንለው አይደለም። ዋና ጭንቀቶች ማለት ነው። ቀኑን ከኛ ጋር የሚውል ሳምንቱን ሁሉ የሚያሳስበን ነገር ከሆነ እዛ ውስጥ ይገባል። ስለዚህ ይሄ ኮመን አይነት ሳይሆን በደንብ የተመዘገበ ወይም ደግሞ በሕክምና የታወቀ 40 ሚሊዮን፣ ይሄም ደግሞ በወቅቱ 18.1% የአሜሪካ ሕዝብ በዚህ ችግር ውስጥ እንደወደቀ እንመለከታለን። ለምን? ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን በዛን ጊዜ አስተማረ። ጭንቀት ስለነበረ ነው በዛን ጊዜ። ዛሬ እኛን የሚያስጨንቀው ነገር ሌላ ሊሆን ይችላል። ያን እነሱን የሚያስጨንቃቸው በዛ ተራራው ስብከት ላይ የዛሬ 2000 ዓመት ጌታ ሲያስተምር ነበረ ጭንቀት። ግን የጭንቀቱ አይነት የተለያየ ነው። የሚበሉት አልነበራቸውም፣ የሚለብሱ ስላልነበራቸው የሚያስጨንቃቸው ያን ጊዜ ልብስና ምግብ ነው። እኔና እናንተ ግን አሁን ያንን አልፈናል። የኛ ሌላ ነው። በቃ ሌላ ነገር ውስጥ ገብተናል። ያንም ይሁን የሚያስጨንቀንን በሙሉ በጌታ ላይ እንጥላለን። መጨነቅ እግዚአብሔር የተባረከ ይሁን። በኋላ በደንብ መጨነቅ የተከለከለ ነው፣ መጸለይ የተፈቀደ ነው። ስለዚህ በምን ዙሪያ ነው እነዚህ ሰዎች የሚጨነቁት? እነዚህ 40 ሚሊዮን ካላችሁ ግማሹ በጣም በብዙ ስለ ነገ ያላቸው ፍርሃት፣ ስለ ነገ ያላቸው ፍርሃት። ይሄን ነገር በጣም ደጋግሜ ተናግሬያለሁና እንግሊዝ ሀገር አንድ ፕራይም ሚኒስተር ከሁለተኛ ዓለም ጦርነት በኋላ ሃይ ስኩል ትምህርት ቤት ሄደና ንግግር አደረገ። በኋላ የጥያቄና የመልስ ጊዜ ለተማሪዎቹ ሰጠና መጠየቅ ትችላላችሁ ፕራይም ሚኒስተሩን ዛሬ ተባሉ ተማሪዎቹ። አንዱ ልጅ እጁን አነሳና ለአንድ የሀገር መሪ ትልቁ ችግር ምንድነው ብለው ያስባሉ ተብሎ ሲጠየቁ ነገን አለማወቅ አሉ። የዛሬ ስንት ዓመት ማለት ነገን አለማወቅ። ነገን አለማወቅ በጣም ብዙ ሰዎችን ያስጨንቃል። ዛሬ ግን እኔ አዋጅ አለኝ፣ አሜን ላለ ሰው ነገን አናውቅም፣ የነገን ጌታ ግን እናውቃለን። ሃሌሉያ። እጃችንን ይዞ ይመራናል። ወገኖቼ የክርስቲያን ደቀ መዝሙር አማኝ የሚባለው እንግዲህ ልዩነት መፍጠር አለብን ማለት ነው። ለዚህ ነው ለልጆቹ ጌታ ያስተማራቸው። ነገ ስለ ነገ ያለን ፍርሃት፣ ነገ ስንደርስ ደግሞ ሌላ ነገ ይመጣል። ስለዚህ ነገን እየፈራን መቀጠል አንችልም። አንድ ጋዝ ስቴሽን ያለው ሰው አለና እዚህ ቦታ ጋዝ አድቨርታይዝመንት አይደለ ነገ ነፃ ነው ብሎ ለጠፈ። ገባችሁ አይደል? ነገም ሲመጡ ያ ነገ የተለጠፈው መቼ ነው የሚሆነው? ስለዚህ ነገ ሁሉ ጊዜ አለ። ያልኖርንባቸው ቀናቶች አሉ። እየተጨነቅን መቀጠል አንችልም። ሁለተኛ የሚገርም ነገር ነው። ነገሮች ቢበላሹኝ ብለው የሚጨነቁና ሜዲካሊ ሐኪም ቤት ሄደው የሚታመሙ ሰዎች አሉ። ይሄን ነገር ቢጀምር ቢበላሽ፣ እንደዚህ ብልስ ቢበላሽብኝስ፣ እንዲህ ባደርገውና ባይሳካልኝስ። እነዚህ ሰዎች በብዙ ፐርፌክሽኒስት ነው የሚባለው። በቃ ፍጹም በቃ ካረኩ አይቀር ከተናገርኩ ከሰራው አይቀር ፍጹም መሆን አለብኝ ብለው በዚህ ራሳቸውን አስጨንቆ እነሱ ሳይሆኑ ጠላት አስጨንቋቸው ሐኪም ቤት የሚገቡ ሰዎች አሉ።
ሶስተኛ የህይወት ለውጥ የገጠማቸው ሰዎች ፍቺ፣ ሞት፣ ስራ ማጣት፣ ባንክረፕሲ የመሳሰሉ ደግሞ የሚያስጨንቃቸው ሰዎች አሉ። በማህበራዊ ጉዳይ ግንኙነቶች ዙሪያ የሰው አስተያየት አረጀ እንዲሆንክ ሌላውን እናንተ ጨምሩበት አስተያየቶች በቃ እንደዛ ስለተባልኩኝ ከዛ ጊዜ ጀምሮ በቃ ይሄ ተሰማ። እነዚህ ደግሞ ቴራፒስቶች አሉ ወይም ደግሞ የስነ ልቦና ሳይንስ ያጠኑ ሰዎች ሲያናግሯቸው የት ጋ ነው መጀመሪያ ሰው እንደዚህ ብሎኝ ነበር ይላል። እንግዲህ እነዚህ ይሄ ያሉ ነገሮች ስለሆኑ ነው። በጤንነት ምክንያት ሰዎች በጠበቁ ልክ ስድስተኛው ያለ መገኘት ኤክስፔክቴሽን አለ። በተለይ ይሄ ደግሞ ከልጆቻችን አንፃር በጣም የቤተሰብ ቸርች ስለሆነን መጠንቀቅ አለብን። እና ኤክስፔክቴሽን በቃ እንደዚህ ልጅ እንዲሆን ፈልጌ ነበር አልሆንክም የሚለው ነገር በልጅ ህይወት ውስጥ የሚፈጥረውን ነገር እንዲሆኑ የምንፈልገውን ነገር እንዲሆኑ ለማድረግ ከምንሄድበት መንገድ አንዱ እንደገለ አልሆንክም እንደገሌት አልሆንክም እንደዚህ አስበ ነበር እዛ አልደረስክም የሚለው የሚያመጣው ተጽዕኖ እዚህ ውስጥ ይገባል ማለት ነው። ከዚህ የተነሳ ሰው በሙሉ ከራስ ፀጉር እስከ እግር ጥፍር በቁስል ተመቷል። ኢሳይያስ ላይ እንደምለው ዲፕሬሽን የታወቀ ኮመን የሆነ በሲዝን የማይለወጥ ትልቅ ችግር በዚህ ሀገር ውስጥ እንደሆነ ያው ጥናቱ ይናገራል። ወደኛም ስንመጣ እንደ ኖርማል ነገር አድርገን መውሰድ የለብንም። አንዳንድ ጊዜ እንደተጨነቃለህ እንደስባው እናቴም ባየህ ከሷ አንፃር እኔ ደህና ነኝ ነው የምንለው ወይም አባተማ እንላለን። ወገኖቼ ሆይ እንግዲህ ደቀ መዛሙርት በመሆንበት ጊዜ አንዱ ከኛ የሚጠበቀው ነገር መጨነቅ ሳይሆን መጸለይ ነው። የጌታ ደቀ መዛሙርቶች የሚታወቁት በደስታቸው ነው። እግዚአብሔር የተባረከ ይሁን። ወገኖቼ አንድ ነገር ልናገር፣ የኛ ደስታ ከምንም ነገር በላይ ሰዎችን ወደ ጌታ ይጋብዛል። ምን አግኝተ ነው ጌታ ምን ተማምነ ነው ጌታ የምለው ነገር ማለት ነው። ይሄንን ለማስመሰል ሳይሆን የምንለው በውስጣችን ካለው ደስታ ከእግዚአብሔር ጋር ካለን ግንኙነት የተነሳ እኛ በደስታ ስንኖር ሰው ሁሉ ኢንከሬጅ ወደሚያደርገው ደስ ወደሚለው ሰው ልክ ይሳባል ማለት ነው። ስራ ቦታችን ኢቫንጀላይዝ ለማድረግ የጌታን ጌትነት ለመናገር ይሄ በጣም ወሳኝ ነገር ነው። እግዚአብሔር የተባረከ ይሁን። የጭንቀት ምክንያቶች ምን ሊሆኑ ይችላሉ የሚለውን እንግዲህ ሰዎች እንግዲህ የጭንቀት ምክንያት ይሄ ነው ብዬ እስከዚህ አልሄድበትም። ዓላማውም ያ አይደለም። ነገር ግን አሁን ቅድም ባነበብ ነው በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34 ቆመን ያየነው ቃል ውስጥ ጌታ ኢየሱስ ክርስቶስ ነጥቆ ያወጣው ምክንያት የመጨነቃቸው ምክንያት ወይም ዛሬ እኛንም ከሚያስጨንቀን ነገር ምክንያቱ ምንድነው የሚለውን ብናይ በጣም 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 ጥሩ ነው። እዛ ክፍል ውስጥ የምናየው ሶስት ዋና ዋና ነገሮች አሉ። አንደኛው እግዚአብሔር ራሱ አለ፣ ሁለተኛው ሰዎች አሉ፣ ሶስተኛው ግንና ማጉላት የፈለኩት አንዱ ይህስ ሁሉ የሚል ነገር አለ። ፓወርፖይንቱን በደንብ ካያችሁ እስቲ በሰማያዊ የተሰመረበትን እዩ። ስሙ ያልተነገረ አንድ ነገር አለ እዛ ውስጥ። እንግዲህ ይላል ቃሉ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ ካለ በኋላ ይህንስ ሁሉ አሕዛብ ይፈልጋሉ። ይህን ሁሉ የሚለው ምንድነው? እናውቀዋለን፣ ግን በደንብ ማወቃችን ጥሩ ነው። ስለዚህ ከጌታ በቀር ከሰዎች በቀር እዚህ ቦታ ያለ ይሄስ ሁሉ የተባለ አንድ ቦታ ብቻ ሳይሆን ተደጋግሞ ይሄ ሁሉ ይጨመራል የሚለው ነገር ምንድነው ብላችሁ እስቲ እናንተ ገምቱ። ቁጥር 30 ይሄንን ሁሉ እኮ አሕዛብ ይፈልጋል። ለምን ትጨነቃለህ? ይሄ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃል። ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ። ይሄ ሁሉ የተባለው ነገር ምን ሊሆን ይችላል? የሚጨመረው ምንድነው? ይሄ ሁሉ የተባለው ነገር ምንድነው? እንግዳውስ ይሄ ሁሉ የሚባለው ነገር ነው ብዙ ሰዎችን እያስጨነቀ ያለው። በስም መጥቀስ እስከማያስፈልግ ድረስ ይሄ ነገር ምንድነው? የዕለት እንጀራ ነው፣ ቁሳዊ ነገር ነው፣ አላፊ ነገር ነው፣ ጊዜያዊ ነገር ነው። ልብስ ሊሆን ይችላል፣ ምግብ ሊሆን ይችላል፣ መኪና ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን
ከሰማያዊ ከመንፈሳዊ ነገር ጋር ምንም የማይወዳደር ተጨማሪ ነገር ማለት ነው። ይሄ ሁሉ የሚለው ይሄንን ነው። ብዙ ሰዎች በመንፈሳዊ ህይወታችን እንዳናድግ ያስቸገረ ምንድነው ካላችሁ ይሄ ሁሉ ነው። እንዳናገለግል ያደረገ ምንድነው ካልን ይሄ ሁሉ ነው። ጊዜ እንዳንሰጥ ያደረገ ምንድነው ብላችሁ ይሄ ሁሉ ነው። ምንድነው ይሄ ሁሉ ካላችሁ የጌታን ቃል አንድ ቦታ እናነባለን። በደንብ ስሙ። የሚቀጥለውን ቃል ተመልከቱ። ጌታ ኢየሱስ ክርስቶስ ስለ መንግስቱ ምሳሌ በሚሰብክበት ጊዜ አንድ ዘሪ ሊዘራ ወጣ ይላል። ከዛ ስለ 4 ዘሮች ይናገራል። ሶስተኛው ዘር ግን በእሾክ መካከል ወደቀ ይላል። ሌላው በእሾክ መካከል ወደቀ፣ እሾኩም አነቀው ይላል። ጭንቀት ማለት ምን ማለት ነው? መታነቅ ማለት ነው። አንዱ በእሾክ መካከል ወደቀ፣ በቀለ፣ አደገ። ከዛ በኋላ እሾኩ ግን አነቀው ይላል። ሉቃስ ምዕራፍ 8 ቁጥር 7 ነው። አሁን ሉቃስ ምዕራፍ 8 14ን ተመልከቱ። አንዳንዱ ትርጉም ሰው ያስፈልገዋል፣ ማብራሪያ ያስፈልገዋል። ሌላው ትርጉም ግን ጌታ ራሱ ስለተረጎመልን እግዚአብሔር ይመስገን። ስለዚህ እዚህ ጋር አሁን እሾኩ ምን እንደሆነ እናነባለን። ቁጥር 14 ላይ በእሾክ መካከል የወደቀ እነዚህ የሚሰሙ ምን የእግዚአብሔርን ቃል የሚሰሙ ናቸው። መንገዳቸውን ሄደው በህይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬ ሊያፈሩ አይችሉም ይላል። ሾክ አድርጓቸዋል። በቃ እሾኩ በቃ አንገታቸው ላይ ተጠምጥሟል። ማደግ ይፈልጋሉ። ምንድነው ይሄ እሾኩ? ጌታ ራሱ ተናገረ። የዚህ ዓለም ሐሳብ፣ የዚህ ዓለም ጭንቀት፣ ነገ እንዴት ሆናለሁ የሚለው ለዛሬ ሳይኖሩ ለነገ ማሰብ የብዙዎቻችንን መንፈሳዊ ህይወት ያነቀው ሌላ ነገር አይደለም። ይህ ሁሉ የተባለው የዚህ ዓለም ሐሳብ ነው። ስለዚህ በዛን ጊዜ ጌታ ኢየሱስ በሚያስተምርበትም ጊዜ ይሄ ሁሉ የሚባለው ያ ጭንቀት ነበረባቸው። እንዳውም በግልጽ ነበረ ሲነግራቸው ነበረ። ስለምትበሉት አትጨነቁ፣ ስለምትለብሱት አትጨነቁ ያለው ለማለት ሳይሆን አሳሳቢ ጉዳዮች ስለነበሩ ነው። ዛሬ ለነና ለናንተ ደግሞ የሚያሳስበን እጅግ በጣም ብዙ ነገሮች ሊኖሩ ይችላሉ። ነገር ግን መጨነቅ የተከለከለ ነው። መጸለይ ግን የተፈቀደ ነው። ስለዚህ እነዚህ ነገሮች የዚህ ዓለም ሐሳብ የጭንቀት ምክንያት በዚህ ክፍል በማቴዎስ ወንጌል ምዕራፍ 6 ላይ የዚህ ጭንቀት ሐሳብ ማለት ምክንያት እንደሆነ ማየት እንችላለን። ስለዚህ የጭንቀቱ ሐሳብ ይሄ ነው። ዛሬ ይሄ አለ ወይ የሚለውን እስቲ ትንሽ ጊዜ ወስዳችሁ አስቡ። አለ ወይ? ዛሬ ምንድነው የሚያስጨንቀን ነገር? በእውነት ሸክም ዛሬ ጧት ወደ እግዚአብሔር ቤት ስንመጣ ሰሞኑን እንደ ፋሚሊ ስንነጋገር እግዚአብሔር ካደረገው ጋራ ቅድም ከዘመርነው ጋራ እግዚአብሔር ያደረገልን በጣም ብዙ ሆኖ እያለ ደስታ ያጣነው ከምን የተነሳ ነው? ችግራችን ምንድነው ካልን ብዙዎቻችን የዛሬ አይደለም ገና የዛሬ ስንት ዓመት ይሆናል ብለን ያለን ስጋት ጠላት የሚያቀርብልን ዶሴ ሊሆን ይችላል። መጨነቅ የተከለከለ ነው። መጸለይ ግን የተፈቀደ ነው። የጭንቀት መዘዞች የሚለውን እንመልከት። የጭንቀት መዘዝ፣ ጭንቀት በሰው ህይወት የሚያመጣውን መዘዝ። ይሄ አሁን ሜዲካል መዘዝ አይደለም፣ እዚሁ ከእግዚአብሔር ቃል የተነሳ የምናየው። አንደኛ ጭንቀት ሁለንተናችንን ባሪያ ያደርጋል። ፈንክሽን እንዳናደርግ ያን ቃል ብያቸዋለሁ። ስለሚያንቀን ምንም ነገር ማድረግ እስከማንችል ድረስ ሁለንተናችንን ባሪያ ያደርጋል። እንዴት እንደሆነ እንመለከታለን። ሁለተኛ ክርስቲያናዊ ምስክርነታችንን ያበላሻል። ሶስተኛ የዛሬውን ቀናችንን ይሰርቃል። በቃ ዛሬ ቀን ተበላሸ የምንለው እስቲ መርምሩት በምን እንደተበላሸ። ስለዚህ ጭንቀት የዛሬውን ቀናችንን ደስታ ያጠፋል። የመጀመሪያውን እንመልከት። ጭንቀት ሁለንተናችንን ባሪያ ያደርገናል፣ ይገዛናል ማለት ነው። ጌታ ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ነው የጀመርነው። ወደ ቁጥር 21 ከፍ ብዬ ሳነበው መዝገቢ ባለበት በዛ ልብህ አለ ይላል። በደንብ አስተዋላችሁ? መዝገቢ ባለበት በዛ ልብህ አለ። መዝገብ የምንለው ምኑን ነው?
ይሄ ሁሉ የተባለው መዝገብ ነው። ይሄ ሁሉ የተባለው መዝገብ ነው። ስለዚህ ገንዘብ ሊሆን ይችላል፣ ንብረት ሊሆን ይችላል፣ ስለ ኑሮ የምናስበው ነገር ሊሆን ይችላል። መዝገባችን ባለበት ልባችን በዛ አለ። አሁን ልብ ተያዘ፣ ልብ እስረኛ ነው። ልብ እስረኛ ነው። የሎጥ ሚስት ሶዶምና ገሞራ በተቃጠለ ጊዜ በጣም በሚገርም ሁኔታ መላእክቶቹ አጣድፎ ነው ያወጣቸው። ተውሎ አሁኑን ውጡ ምናምን ነው የተባለው። የሎጥ ሚስት ግን ወጣችና ተራራው ላይ ደርሳ መዝገቧ ያለበትን ቦታ ተመለከተች። ለምን? ልቧ እዛ ስለሆነ ያለው። እግሯ ቢወጣም ያ ሁሉ ንብረት፣ ያ ሁሉ የለመደችው ነገር፣ ሐሳቧን የገዛው ነገር ውጪ ስላለ አየችላል። የጨው አምድ ሆና ቀረችላል። ምን ነበር የምታየው? ልቧ ያለበትን ነገር ማለት ነው። ወገኖቼ መዝገባችን ኪንግደም ጋር ካለ፣ እግዚአብሔር ጋር ካለ መዝገባችን፣ ይሄ በጣም ደስ የሚል ነገር፣ እግዚአብሔርም እኛን የሚፈልግበት ቦታ ነው። ስለዚህ የሰው ልቡ እዛ እያለ እኛ ደግሞ ሌላ ቦታ እንዲህ ቢሆን እንደዛ ቢሆን ልንል እንችላለን። ኖ እግዚአብሔር በዚህ ሰሞናት ልባችንን ያገኝ። ክብር ለጌታ ይሁን። መንገዳችን ላይ ልባችንን እንድናደርግ፣ ራእያችን ላይ እግዚአብሔር የሰጠን አሳይመንት ላይ ልባችን እንድናደርግ እግዚአብሔር ይርዳን። ከዛ ሲቀጥል ምን ይላል? የሰውነት መብራት አይን ናት ይላል። እዚህ ጋር አይን የሚለው ይሄ አይን አይደለም፣ አስተሳሰብ ማለት ነው። አስተሳሰብ፣ ሐሳባችን፣ ሰው በልቡ እንደሚያስበው እንደዚሁ ነው። ስለዚህ ምን ይላል? የሰውነት መብራት አይን ናት። አይኔ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ሰው እንደሚያስበው አመለካከቱ ጥሩ ከሆነ ሌላው ነገር ያንን ነው የሚከተለው። አይን ግን ታማሚ ብትሆን ዓለምን የምታይበት፣ ጌታን የምናይበት፣ አገልግሎትን የምናይበት፣ ቤተሰብን የምናይበት አስተሳሰባችን ከተበላሸ ሰውነታችን በሙሉ ታማሚ ይሆናል። ሰውነታችን ሁሉ ጨለማ ይሆናል። እዚህ ውስጥ ምን አለ? አሁን ልብ አለ፣ አይን አለ፣ ሰውነት አለ። ይሄ ሁሉ ስለምንድን ነው ጌታ የምናገረው ካላችሁ፣ አውዱን አልለቀቀም። ስለ መጨነቅ ነው የምናገረው። እንግዲህ ባንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታ? ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ አንዱን ይጠላል ሁለተኛውን ይወዳል፣ ወይ አንዱን ይጠጋል ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ ሰው መገዛት እኩል አይችልም ነው የሚለው። አሁን ግልጽ ነው አይደለ? ስለምን እንደምናገር ወገኖቼ፣ ወደዚህ እግዚአብሔር በጣም አሁን በአዋጅ እየጠራን ነው ያለው። እዚህ ጋር ሁላችንም ጠላት፣ አጋንንት፣ መናፍስቶች ይህን ስፍራ ለቀው ይሄዱ፣ አሜን እንላለን። በቃ ኑ ወደ እኔ እሻላችኋለሁ ነው የሚለው። ግን የሚጎትተን ብዙ ነገር አለ። አትስሩ ነው አይደለም፣ አታቅዱ ነው አይደለም ወገኖቼ። ነገር ግን እግዚአብሔር ያደረገልን የሰራልን ነገር እያሰብን እሱን እንድናመሰግን እግዚአብሔር ሁላችንንም ይርዳን። እኛ የተደረገልን ሰዎች ነን። ስለዚህ የመጀመሪያው ነገር ጭንቀት ሁለንተናችንን ባሪያ ያደርጋል። ሁለተኛ ጭንቀት ምስክርነታችንን ያበላሻል። እና እኛ ለእግዚአብሔር የተለየን የእሱም በጎነት እንድንናገር እግዚአብሔር ለራሱ የለየን ሕዝብ ስለሆነ አኗኗራችን ከሌላው መለየት አለበት። አውሮራ ውስጥ እየኖርን ኮሎራዶ ውስጥ እየኖርን አኗኗራችን ከሌላው የተለየ መሆን አለበት። ሌሎች እኛን ሲያዩ በእኛ ያለውን ጌታ እንዲያዩ ምስክርነት መመስከር እንድንችል ወገኖቼ። ነገር ግን እኩል ከተጨነቅን ምስክርነታችን ይበላሻል። ላንብበው እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ ካለ በኋላ ይህንን ሁሉ አሕዛብ ይፈልጉታል ማለት። በቃ ከተጨነቅን ወርደን ከአሕዛብ ጋር እኩል ሆነን፣ አምላክ ከማያውቁ ሰዎች ጋር እኩል ሆነን። እኔና እናንተ ግን አባት አለን፣ አሳቢ አባት አለን። ክብር ለጌታ ይሁን። ይህንን ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃል። እንግዲህ ሰሞኑን ክርስቶስን ማወቅ፣ ክርስቶስን ማሳወቅ በሚል ጸሎት ዙሪያ ስንጸልይ አንዱ በእውነት ነው የምላችሁ በእግዚአብሔር ላይ ያለን ትረስታችን እንዲጨምር ነው። ጠላት መዝገብ ሲያቀርብ አባቴ ይህንን ሁሉ ያውቃል፣ ሳንጸልይም ያውቃል። እግዚአብሔር የተባረከ ይሁን። ይቅርታ
ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ይሄ ሁሉ ይጨመራል ይላልና እዚህ ጋር ይውላችሁ መጨነቅ ከአሕዛብ ጋራ ካላመኑ ሰዎች ጋራ ጌታ ከሌላቸው ሰዎች ጋራ አንድ ቦታ ላይ ያደርገናል ማለት ነው። አንተ ምንድነው ትጨነቃለህ ከተባልን ከዛ በኋላ መመስከር አንችልም። አሜን በልባክን ጌታ የተባረከ ይሁን። አንድ ልጅ ነበረ ይባላልና በጣም ተጨናቂ ነው ይሄ ልጅና አንድ ጊዜ በጣም እየሳቀ እየፈነደቀ ሲሄድ ሰዎች አዩና አንተ አሉት ዛሬ ምን አገኘ ለቶሪ ወጣልህ ወይ ሲል አሁንማ በቃ ለምጃለሁ የጭንቀት መድኃኒት አግኝቻለሁ እኔ ካሁን በኋላ እንደ ድሮ አልጨነቅም አለ። ከዛ ምንድነው መድኃኒቱ ሲሉት ከጨነቀኝ አንድ ሰው አለ ሄጄ ነግረዋለሁ እሱ በነፈንታ ይጨነቃል እኔ ካሁን በኋላ ተሸክሜው አልዞርም አለ። በኋላ እንዲህ አይነት ሰው እንዴት ነው እንደዛ ትከፍለዋለህ ሲል አዎ በወር $1000 እከፍለዋለሁ አለ። ከዛ በወር $1000 ከየት ነው የምታመጣው ለዚህ የሚከፈል ሲል እሱም የሱ ጭንቀት ነው አለ። ወገኖች እኛ ደስ ካለን ሰዎች ተመሳሳይ ስራ እየሰራን ተመሳሳይ ኑሮ እየኖርን ተመሳሳይ ሀገር ውስጥ እየሆንን እኛ ፍልቅልቅ ያለ የጌታ ልጆች የጌታ መንፈስ በእኛ ውስጥ ካለ ምን አግኝተህ ነው ይሉናል። የዛን ጊዜ አቅጣጫ እናሳያለን። ክብር ለጌታ ይሁን። ይሄን ሁሉ አሕዛብ ይፈልጉታል የሚለው ከዚህ ነው የመጣው። እናንተ የተለያችሁ ናችሁ እያለን ነው ያለው። ጭንቀት ሁለንተናችንን ባሪያ ያደርጋል። ጭንቀት ምስክርነታችንን ያበላሻል። ይውላችሁ ሌላው ደግሞ ጭንቀት የሚያደርገው የዛሬውን ቀናችን ደስታ ያጠፋል። ጌታ ኢየሱስ ሲናገር ምን አለ? ነገ ለራሱ ይጨነቃል፣ ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ቻርልስ ስዊንዶል የተባሉ ሰው አስተማሪ ናቸው። እዚህ ሀገር የታወቁ ናቸው። ሬዲዮአቸውን ብዙዎቻችን እንሰማለን። ምን አሉ መሰላችሁ? እሳቸው እንደጻፉት በእንግሊዝኛ ላስፍር ብዬ ነው። worry pulls tomorrow's cloud over today's sunshine። ጭንቀት የነገውን ዳመና ያመጣና የዛሬውን ፀሐይ ይጋርድብናል። ነገ እንዲጥፋት ሊመጣ ነው ብለን ዛሬ የወጣውን ፀሐይ አድንቀን እግዚአብሔርን እንዳናመሰግን ያደርገናል። አይገርማችሁም? ዛሬ ብዙ ነገር እግዚአብሔር በመካከላችን እያደረገ የዛሬ 10 ዓመት እንዲህ ሊሆን ይችላል፣ 5 ዓመት እንዲህ 1 ዓመት ሊሆን ይችላል፣ ስራዬ እንዲህ ሊሆን ይችላል ብለን ላልሆነ ነገር ማለት ነው። ስለዚህ ወገኖቼ ሆይ እኔና እናንተ ማድረግ ያለብን በጌታ ላይ መታመን። ኤልዛቤል ኤልያስን ያለችው ነገር ምን እንደው ታውቃላችሁ? ነገ እኔ ባልመጣ ነው ያለችው። መታለች። ኤልያስ ግን ደክሞት ስለነበረ የሚገርማችሁ ነገ የሚለውንም በደንብ አላስተዋለም። እኔ ዛሬውኑ የለውም አለ። ከዛ በኋላ የሆነውን ታውቃላችሁ። የሆነ ክትክታ ዛፍ በታች ተኛ። እግዚአብሔር መጥቶ ተገናኘው። ለእግዚአብሔር ለራሱ ምንድነው ያለው? ግደለኝ፣ እኔ ሱሳይድ ኮሚት ማድረግ አልፈልግም፣ አንተ ግደለኝ አለው። ለራሱ ለእግዚአብሔር። ለምን? ከአባቶች አልበልጥም፣ የሆነውን ነገር ሁሉ አንተ ታውቃለህ ነው ያለው። ሊል የፈለኩት ግን ይሄ ነገ የምለው ነው። የጭንቀት ቀመር እዛ ላይ በደንብ አድርጋችሁ ተመልከቱ። የትላንትና ሰው ብዙ የሚጨነቀው አንዴ ያለፈ ጊዜ ነው፣ የትላንትና ጸጸት። ከዛ የነገ ፍርሃት ሲደመር ምን ይሆናል? የዛሬ ጭንቀት። አረ በኢየሱስ ክርስቶስ ጌታ ስም ጭንቀት የተከለከለ ነው። ወይ የትላንትናው ያሳስበናል፣ ወይ የነገው ያሳስበናል። በዚህ ውጥረት መካከል ነው ብዙ ሰዎች የሚኖሩት። የዛሬው ቀናችንን ደስታ ያጠፋብናል። ድሮ አንድ መዝሙር ነበር፣ ዛሬም በፈቃዲ ብሄድ በመንገዴ የነገውን ጌታ አለ እጄን ይዞ ይመራኛል የሚል ሊዘምሮ መሰለኝ። ዛሬን በፈቃዲ ብሄድ በመንገዴ የነገውን ኢየሱስ አለ እጄን ይዞ ይመራኛል። እኛ ከሱ ጋራ ዛሬ ደስ ካለን ነገ ደግሞ በዚህ በኩል ሂድ በዛ በኩል ሂድ። ሁላችንም እኛ በመረጥነው አይደለም፣ እሱ በመረጠልን መንገድ ነው እዚህ ያለ ነው። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ስለዚህ ቀመሩ እንደዚህ ነው። የትላንትናው ጸጸት ሲደመር የነገ ፍርሃት ይሆናል ለዛሬ ጭንቀት የተከለከለ ነው። ስለ ዛሬ ትንሽ ነገር ልናገር። ስለ ዛሬ ትንሽ ነገር ይውላችሁ። መጽሐፍ ቅዱስ ስለ ዛሬ ምን ይላል? ስለ ዛሬ
ዛሬ ምን አይነት ቀን ነው ይላል መዝሙር 118 ቁጥር 24 ላይ ዛሬ የሐሰት ቀን ነው፣ እግዚአብሔር የሰራት ቀን ይህች ናት፣ ሐሰትንም እናድርግ፣ በእርሷ ደስ ይበለን። አሜን አሜን። በቃ ይሄ ነው። በቃ ዛሬ በቃ የደስታ ቀን ነው። እግዚአብሔር የሰራው አዲስ ቀን ውስጥ እየኖርን ስለሆነ እግዚአብሔርን እያደናነቅ ነው፣ እያመሰገን ነው። እግዚአብሔር የተባረከ ይሁን። በደስታ እንድንኖር ነው ዛሬ የምፈልገው። ሁለተኛ ዛሬ የምህረት ቀን ነው። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ማለዳ ማለዳ አዲስ ነው፣ ታማኝነቱም ደግሞ ብዙ ነው። እስቲ ዛሬ እግዚአብሔር ታማኝነቱን ያሳየው ጉባኤ ለእግዚአብሔር ክብርን አምጡ አንድ ላይ። እግዚአብሔር የተባረከ ይሁን። ይሄ ነው ለዛሬ የተፈቀደው። ዛሬ ደግሞ የመዳን ቀን ነው። እነሆ የተወደደች ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል እግዚአብሔር ቃል። በቃ ይሄ የተወደደ ሰዓት ነው። አሁን ነው ማገልገል፣ አሁን ነው ማምለክ፣ አሁን ነው ጌታን ከፍ ማድረግ፣ አሁን ነው መዘመር። እግዚአብሔር የተባረከ ይሁን። ታውቃላችሁ ብዙ ሰዎች በዚህ ምድር ላይ ለትላንትና የሚኖሩ አሉ። ትላንት እንዲነበረ እያሉ ሌሎች ሰዎች ደግሞ ነገ እንዲሆናል ብለው በተስፋ ብቻ የሚኖሩ አሉ። ተስፋ መጥፎ አይደለም፣ ትክክለኛ ተስፋ ሲሆን ነው እንጂ። ነገር ግን ወገኖቼ ጌታ የሰጠን ዛሬን ነው። ዛሬ ላይ በእግዚአብሔር ደስ እንድንሰኝ እግዚአብሔር ሁላችንም ይርዳን። አንድ ሰው የጻፈውን ላንብብና በአማርኛም አነበዋለሁ። yesterday is history አለ፣ tomorrow is mystery, today is a gift, that's why we call it a present። ትላንትና አልፏል፣ ስለ ነገ የምናውቀው ነገር የለም። የተሰጠን ቀን ዛሬ ነው፣ ለዚህ ነው ስጦታ ነው የተባለው። በተሰጠን ቀን ላይ እየኖርን እንደሆነ አረ ክብር ለጌታ ይሁን። ኑሩልኝ፣ አገልግሉኝ፣ እኔ አብሬያችሁ ነኝ ብሎ ይሄን ቀን የሰጠን ይቺ እግዚአብሔር የሰራት ቀን ናት። ክብር ሁሉ ለጌታ ይሁን። ስለዚህ ጭንቀት የሚያደርገው ሁለንተናችንን ባሪያ ያደርጋል። ጭንቀት ምስክርነታችንን ያበላሻል። እንደ ክርስቲያን እንኑር፣ እንደ ደቀ መዛሙርቶቹ ማለት። ለዚህ ነው ወደ ተራራ አምጥቶ በሚጨነቁ አሕዛብ መሃል፣ በሚጨነቁ የሃይማኖት ሰዎች መካከል እናንተ የኔ ልጆች ናችሁ፣ አትጨነቁ፣ እኔ አለው፣ አባታችሁ አለው፣ የሚያስፈልጋችሁን አውቃለሁ። ከባዱንም ነገር ቢሆን ለሱ ማምጣት ነው። ሪሰርች ሳደርግ ስለ ጭንቀት ያየሁት ነገር በጣም ለራሴ አሳቀኝ። ጭንቀት ማለት ይሄ ምንድነው? መቀመጫ አለ አይደለ? ወደፊት ወደ ኋላ ሪክላይነርማ አንድ ግን ወደፊት ይወስድሃል፣ መልሶ ወደ ኋላ ያመጣሃል። ወደፊት ይገፋሃል፣ መልሶ ወደ ኋላ ይወስድሃል። ግን በቀኑ መጨረሻ ምን ያህል ነው የሚያስከድህ? የትም እዛው ነው ራሳችን የምናገኘው። ሰው ተጨንቆ ምንም ነገር ሊያደርግ እንደማይችል ነው የሚያሳየው። ነገር ግን የሚያስጨንቀንን በሙሉ በሱ ላይ እንድንጥል ደግሞ ተፈቅዶልናል። እግዚአብሔር የተባረከ ይሁን። ስለዚህ ጭንቀት ሁለንተና ባሪያ ማድረግ ብቻ አይደለም፣ ምስክርነት ማበላሸት ብቻ አይደለም፣ የዛሬ ነገራችንን ያጠፋል። ዛሬ እንዳንኖርበት ያደርገናል። ዛሬ በጌታ ደስ እንዳንሰኝ ያደርጋል። እና ይሄንን በጣም ማሰብ ያስፈልጋል። ይሄን ካልኩኝ የጭንቀት ምክንያት ነው ያልኩት፣ የጭንቀት መዘዝ ነው ያልነው፣ የጭንቀት መፍትሄ አይተን ብንጨርስ ምንድነው ታዲያ ለራስ ምታት ታለኖላለ። ለየትኛውም አይነት ችግር መፍትሄ ሊኖር ይችላል። ታዲያ እኔ አሁኑኑ ተጨንቄያለሁ ምንድነው መፍትሄ ለምንል ሰዎች መፍትሄውን አብረን አይተን እንጨርሳለን። ስለኔና ስለናንተ ግድ በሚለው አባት እንድንታመን እግዚአብሔር ይርዳን። አለኝ አባት በሉ እስቲ አንድ ላይ። ይሄ በቃ በጣም ይሄ እንዲገባን ያስፈልጋል። አንዳንድ ጊዜ ኢንፎርሜሽኑ ስለሌለ አይደለም፣ መረጃው አለ፣ ነገር ግን የራስ ማድረግ ያስፈልጋል። አባት አለን፣ አሳቢ አባት አለን። የሰው አባት ሊደክም ይችላል፣ የሰው አባት ክፉ ሊሆን ይችላል። እናንተ ለልጆቻችሁ መልካም ነገር ማድረግ ካወቃችሁ ክፋት የሌለው አባታችሁ አብልጦ እንዴት አያደርግላችሁም ይላል። ምንም ክፋት የሌለው አባት አለ። እንግዲህ ምን እንበላለን? ምንስ እንጠጣለን?
ምንስ እንለብሳለን ብላችሁ አትጨነቁ። ይህንን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንደሚያስፈልጋችሁ የሰማዩ አባታችሁ ያውቃልና። ከዚህ በላይ ግልጽ በሆነ በምን አይነት አማርኛ ነው የምንናገረው? አባት አለን። ስለ ደቀ መዛሙርት ጸሎት እንኳን ስናይ የመጀመሪያው ነገር ጌታ ያለው ምንድን ነው? በሰማያት የምትኖር አባታችን ሆይ በሉ። የጋራ አባት፣ የሁላችንም አባት፣ በክርስቶስ ኢየሱስ የወለደን አባት፣ ስለኛ ግድ የሚለው ልጁን ደግሞ ለኛ ከሰጠ ሌላውን ነገር አብልጦ እንዴት አይሰጠንም? ሮሜ ላይ እንደዛ ነው የሚለው። እግዚአብሔር የተባረከ ይሁን። አሁን እንደ ደቀ መዝሙር ማድረግ ያለብን ነገር ይኸውላችሁ ትረስት፣ እሱን በመታመን ማደግን። አንዳንድ ጊዜ ወላጆች አባት እናት እታች የሆኑና ልጆቻቸውን ዝለል እኔ ይዛሃለሁ ይላሉ። ምን እያስተማሩ ነው? ትረስት ነው። የፈለገ ቢሆን እኔ ልጄን አንደኛ መያዝ እችላለሁ፣ ሁለተኛ እንዲወድቅ አልፈቅድለትም። እና ልጆቹ ከዛ ጊዜ ጀምሮ ምንድነው የሚለማመዱት? በአባታቸው ላይ በእናታቸው ላይ ወይም አጠገባቸው ባለ ኦቶሪቲ በሚሉት ሰው ላይ መደገፍን ነው የሚማሩት። እሱ አይጥለንም። አረ እሱ አይጥለንም ነው ያልኩት። ዳዊት ይሄ ነው የገባው። ባይገርማችሁ ዳዊት ይሄ ነው የጸለየው። እኔ እግዚአብሔርን አንድ ነገር ብቻ እጠይቀዋለሁ፣ እሱም ብቻ እሻለሁ፣ በሕይወቴ ዘመን በሙሉ በእግዚአብሔር ቤት እኖር ዘንድ እሱን ደስ የሚያሰኘውን ነገር ማየት ፈልጋለሁ ብሎ 17 ዓመት የነበረ ወጣት ይሄን አሰመረ ከልጅነቱ። አንዳንዴ ታች ሆነን የምንወስነው ነገር እስከ መጨረሻ እስከ ሽምግልና ይወስደናል። ልጁን ሰለሞንን አምጥቶ ደግሞ ሲመክረው አምላኬ በፍጹም አይጥልህም አለው። አያ ለራሱ አልጣለውም፣ አልተውም። በሄድክበት ሁሉ እኔ ካንተ ጋራ ነበርኩኝ አለው። በአንተ ጦርነት ስደተኛም ሆነ አብሬህ ነበርኩኝ፣ ተዋጊ ሆነ ከጎልያድ ጋር ነበርኩኝ፣ ሳውልን ስትሸሽ ነበርኩኝ፣ ወደ መንግስት ስትመጣ ነበርኩኝ፣ አብሰሎምን ሸሽተህ ስትወጣ ነበርኩኝ። በሄድክበት ስፍራ ሁሉ እኔ ካንተ ጋር ነበርኩኝ፣ በሄድኩበት መንገድ ከኔ ጋራ ሆኖ የሚለው የተስፋዬ መዝሙር የመጣው ከዛ ውስጥ ነው። እስቲ እግዚአብሔር አብሮት የሆነ ሰው እጁን ያንሳ። እግዚአብሔር ይባርካችሁ። ስለዚህ ምስክርነት አለን ማለት ነው። ምስክርነት አለን። ስለዚህ ስለኛ ግድ የሚለውን አባት፣ ይሄን የመጀመሪያውን ነጥብ እዚህ ጋር 3 አለ እንመለስበታለን። ግን ይሄንኑ ትንሽ አብረን እንመልከት። የሰማዩ አባታችን ሐዋርያው ጴጥሮስ ስለዚህ አባት ሲናገር አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ጀምሮ ነው። የሚያስጨንቃችሁን ነገር ሁሉ በሱ ላይ ጣሉት ይላል። በሱ ላይ ጣሉት። አለ የሚያስጨንቅ ነገር፣ አዎ። አለ የሚያሳስብ ነገር፣ አዎ። ተሸክማችሁ ሂዱ ሳይሆን በሱ ላይ ጣሉት። እሱ ራሱ ስለናንተ ምን ያደርጋል? እስቲ አንድ ላይ ያስባልና። እሱ ራሱ አንደኛ ጴጥሮስን ካያችሁ በመከራ ውስጥ ላሉ ለተበተኑ፣ በተለያዩ አገራት ተበትነው ቀያቸውን ለቀው ለሄዱ በብዙ ችግር ውስጥ ላሉ ሰዎች አይኖ ችግር አለ፣ እንደ እሳት የሚፈትናችሁ ችግር አለ። የሚያስጨንቃችሁን ነገር ግን በሱ ላይ ጣሉት። እሱ ራሱ ስለናንተ ማቴዎስ ወንጌል ምዕራፍ 6 ላይ ይሄ አባታችን ምን ያደርግልናል? ያስብልናል። እረ ክብር ለጌታ ይሁን ወገኖች። አሳቢ አባት አለን። ይሄም ብዙ ጊዜ ብየው ሊሆን ይችላልና አንዲት እናት እርጉዞና እንደው የወተት ፋብሪካ በሌለበት ቦታ እንኳን እርግዝናዋ እያደገ በሄደ ቁጥር ይሄ አሳቢ አባት እኛ ነግረነው ሳይሆን ሆዷ ውስጥ ማይጸኗ ውስጥ የወተት ፋብሪካ ኦሬዲ አድርጓል። በ5 ወር የማይፈስ ወተት፣ በ6 ወር የማይፈስ ወተት፣ በ4 ወር የማይፈስ ወተት። ነገር ግን ልጁ ዱብ ስል ፋብሪካው ደግሞ ይለቃል። አረ አጨብጭቡ ለዚህ ጌታ። እሱ ራሱ ስለናንተ ያስባልና ክብር ለጌታ ይሁን። የተረፈ ነገር ባይኖር እንደ አሁኑ ትልልቅ ስቶሮች ባይኖሩ ያቺ ምንም የሌለበት ቦታ ጫካ ውስጥ የወለደች እናት ፋብሪካ ተገጥሞላታል። ለምን እንዴት ምናምን ካልን በቃ ሐሳቢ አባት ስላለ። ማንም ድምጽ አልሰጠም፣ ማንም ሐሳብ አልሰጠም። እግዚአብሔር ያስባል። የሚገርማችሁ ስለዚህ ይልና ከዛ በጊዜው ከፍ
እስኪያደርጋችሁ ድረስ አንዳንድ ፈተና ይቆያል። አንዳንድ ፈተና ባጭሩ እዚህ ሃይዌይ 70 ሄዳችሁ ከሆነ የሆኑ ድልድዮች አሉ። ልጆችን ይዘን ስንገባ ይላሉ ድምጻቸው ሳያቋርጥ ያንን ድልድይ ለመሻገር ይፈልጋሉ። አንዳንዱ አጭር ድልድይ ነው፣ ወዲያው ገብተው ሳይሉ መኪናው ይወጣል። አንዳንዱ ረጅም ድልድይ ነው፣ ትንፋሻቸው እስኪያጥራቸው ድረስ ማለት ነው። አንዳንድ ፈተና ዛሬ ይመጣል፣ ነገ ይሄዳል። አንዳንዱ ደግሞ ይሄ ያለ ነገር ነው፣ የሚቆይ ፈተና አለ። ግን እግዚአብሔር ጊዜ አለው። በጊዜው ከፍ እስኪያደርጋችሁ ድረስ፣ በጊዜው በሰዓቱ መጥቶ ከፍ እስኪያደርጋችሁ ድረስ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ኧረ ገዛው አልፏል እንዳትሉ፣ እጁ ከየትም ያወጣል። ሰዓቱ አልፏል ተበላሽቷል እንኳን ብንል ይሄ እጅ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ስለሆነ ይሄ እጅ ከየትም ያወጣል። እግዚአብሔር የተባረከ ይሁን። ጴጥሮስ ሐዋርያው ጴጥሮስ ከሐዋርያቶች አንዱ፣ በብዙ መከራ ያለፈ አንዱ፣ በኋላ ደግሞ የቤተ ክርስቲያን አገልጋይ ሆኖ የተበተኑትን ምእመናን ሲመክር በምንም ነገር እንዳትጨነቁ እሱ ስለእናንተ ያስባል። ጳውሎስስ እስር ቤት ውስጥ ሆኖ ለፊልጵስዩስ ቤተ ክርስቲያን ምእመናን በሚጽፍበት ጊዜ በጌታ በቀረው ሰንላችኋል፣ በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ። በቃ ይሄ በቃል ጌታ ቅርብ ነው። የኔ አባት ቅርብ ነው በሉ እስቲ አንድ ላይ። አረ ክብር ለጌታ ይሁን። የሚንበረከክ ሰው ነው የጠፋው፣ የሚመጣ ሰው ነው የጠፋው። ጌታ የተባረከ ይሁን። ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር ነገራችሁን ይሄን ሁሉ የሚያሳስበውን ነገር አስታውቁ እንጂ በአንድ ነገር እንኳን አትጨነቁ። ዶክተሩ ኢየሱስ ያዘዘልን ይሄ ነው። እግዚአብሔር የተባረከ ይሁን። ስለዚህ የጭንቀት ምክንያት የጭንቀት መዘዝ ብቻ ሳይሆን የጭንቀት ደግሞ መፍትሄ አለ። መፍትሄው በዚህ ጌታ ላይ ዲሳይፕልሺፕ የሚባለው ነገር ልናገር። ደቀ መዝሙር ማለት ይኸውላችሁ ጌታን ካገኘን ጊዜ ጀምሮ ጌታ እስኪወስደን ድረስ ወይም እስኪመጣ ድረስ በምድር ላይ ባለን ጉዞ እሱን ተጠግተን መከተል ማለት ነው። በተጠጋነውና በተከተልነው መጠን የእሱ ባህሪ እኛን እየወረሰን ይሄዳል። ምንድነው የምናሳድገው? ቁመታችን አይደለም፣ ምናችን አይደለም። ይኸውላችሁ ትረስት በሱ ላይ ያለን በቃሉ ላይ ያለን መደገፋችን እየጠነከረ እየበረታ፣ ክብር ለጌታ ይሁን። ሌላው ያዙኝ ልቀቁኝ ሲል ኢየሱስ ጌታ ነው እንላለን። ስለዚህ ጌታ አሁን የሚፈልገው ከኛ ተጠግተ ነው እሱን ትረስት አድርገን፣ ስለ ነገ የምናውቀው የለም ግን ነገን የያዘውን ጌታ እናውቃለን፣ እሱን መከተል ማለት ነው። በሌላ መንገድ ፊገራውት ለማድረግ መሞከር በጣም መቸገር ነው። ሁለተኛ ስለኛ ግድ በሚለው አባት መታመን። ሁለተኛ ደግሞ በእግዚአብሔር የተስፋ ቃል መደገፍ። በቃ የተስፋ ቃል ብዙ ነገር ሊያልፍ ይችላል። ሰው ሁሉ እንደ ሳር፣ ክብሩ ሁሉ ደግሞ እንደ ሳር አበባ ነው። ሳሩ ሊደርቅ ይችላል፣ አበባው ደግሞ ጠውልጎ ሊረግፍ ይችላል። የእግዚአብሔር የአምላካችን ቃል ግን ለዘላለም ይኖራል። እሱ ራሱ አልተዋችሁም። የአንድ ሰው አይደለም የሁሉ ሰው ነው። ዛሬ ይሄ የሁላችንም ነው። እሱ ራሱ እኔ አልተውህም ከቶም አልለቅህም ብሎአልና አልፈራም። የሚያስፈራን ነገር አልፈራም። ሰው ምን ያደርገኛል? እግዚአብሔር የተባረከ ይሁን። ከእግዚአብሔር የተስፋ ቃል ካለን እንጀራ ሊሻግት ይችላል። የእግዚአብሔር የተስፋ ቃል ግን አይሻግትም። ይኸውላችሁ እነ ካሌብ እኮ ከ40 ዓመት በኋላ መጥቶ ነው ካሌብ ለኢያሱ ሲናገር የዛሬ ስንት ዓመት ታስታውሳለህ እግዚአብሔር የገባልን የተስፋ ቃል? አዎ የዛሬ ስንት ዓመት? የዛሬ 45 ዓመት። አሁን እኔ 85 ዓመት ሰው ነኝ። ግን ያኔ የተናገረው የእግዚአብሔር ቃል በፍጹም አሁንም ትኩስ ነውና እንደተናገረን ይሄን ተራራማውን ሀገር ስጠኛል። በዛ መካከል ብዙ ነገር ተለውጧል። የእግዚአብሔር የተስፋ ቃል ግን አልተለወጠም። ክብር ለጌታ ይሁን። የመጨረሻው ወገኖቼ አንደኛው መንገድ የእግዚአብሔርን መንግስት ማስቀደም ነው። እዚህ ጋር ነው እንግዲህ እዚህ ጋር ነው ፈተናው። የእግዚአብሔርን መንግስት ማስቀደም። እናንተ ይላችኋል የእግዚአብሔርን መንግስትና ጽድቁን አስቀድሙ፣ ፕራዮሪቲውን ለኔ ስጡኝ።
ሌላው ይጨመራል። ኧረ አሜን። መጀመሪያ ሌላውን ስጠኝና ከዛ በኋላ ወደ መንግስት እንዳንል ወገኖች ሆይ ልክ እንደ ቃሉ ማለት ነው። እኔን አስቀድሙኝ። በብዙ መንገድ እግዚአብሔር እንድናስቀድመው ይፈልጋል የሱን ክንግደም እና ጌታ ሆይ በህይወቴ እንዴት ነው የምትከብረው? እኔ ምንድነው ላደርግ የምችለው? በሰጠኸኝ እድሜ፣ በሰጠኸኝ ጸጋ፣ በሰጠኸኝ ዕውቀት እንዴት ነው ማገለግል ብለን ስናስቀድም እኛ የሱን ስራ ስንሰራ እሱ ደግሞ የኛን ቤት ይሰራል። የሱን ስንተውና ይህች የተባለው ይሄ ሁሉ የተባለው እዛ ላይ ስንንጠለጠል ወደ ጭንቀት ነው የምንሄደው። እስቲ አንድ ላይ አሜን በሉ። አንድ ፈረንሳይ ፈላስፋ ነው የተናገረው ነገር እውነት ስለሆነ ብዙ የቤተ ክርስቲያን አባቶች ይደግሙታል። እግዚአብሔር በእኛ ውስጥ እሱ ካልሆነ የማይሞላ አንድ ባዶ ስፍራ አድርጓል ይላል። እሱ ካልሆነ የማይሞላ አንድ ባዶነትን እኛ ውስጥ ፈጥሯል። ያ ባዶ ነገር በእሱ ካልሆነ በሌላ ነገር ሊሞላ አይችልም። ይሄ ሁሉ ያልነው ብመጣ አይሞላም፣ መጨነቃችን አይቀርም። ነገር ግን እሱን ካስቀደምን ያ ባዶነት በሱ ከሞላ ሌላው በሙሉ ይጨመራል። አረ ክብር ለጌታ ይሁን። እግዚአብሔር ይመስገን። እኛ አባት አለን። የመጨረሻ ነገር ልናገርና እጨርሳለሁ። መጨነቅ ደግሞ ባይገርማችሁ ህይወታችንን እንደማይለውጥ የእግዚአብሔርን ቃል በማንበብ ልጨርስ። ተመልከቱ፣ ጌታ ሲናገር ስለ ደቀ መዝሙር ነው የማወራው። ወደ ሰማይ ወፎች ተመልከቱ ይላል። ይሄ አሁን እንደኛ ሳይሆን ወፎቹን እያየ ነው ጌታ የሚያስተምረው። አይዘሩም፣ አያጭዱም፣ በጎተራ አይከቱም። ምንድን ነው የሚያሳየው? ስለዚህ ወፎች ካያችሁ አይከቱም፣ እንደዚህ አያደርጉም የሚልበት ኮንትሮል ያደረጉት ነገር የለም። እጃቸው ባዶ ነው። ጠዋት ይወጣሉ፣ እግዚአብሔርን ተስፋ ያደርጋሉ እንጂ ምንም ያስቀመጡት የዘሩት ይበቅላል አጭዳለሁ የሚሉት ነገር የለም። ጎተራ ውስጥ ያስቀመጡት ነገር የለም። የሰማዩ አባታቸው እንኳን አይልም። የሰማዩ አባታችሁ ይመግባችኋል። እናንተ ከእርሱ ተመልከቱ። እነሱ እዚህ ጋር እኛን እግዚአብሔር የት ጋር እንዳስቀመጠን ከእነርሱ እጅግ አትበልጡምን? እስቲ ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው ይላል። እና ይሄ የቁመት ጉዳይ አይደለም፣ እድሜውን ማራዘም የሚችል 50 ዓመት ሆኖ እንደው 60 ልኑር የሚል እንደማለት ነው። ከናንተ በቁመቱ ላይ አንድ ስንዝር መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። ይሄንን ልብ አድርጋችሁ ተመልከቱ የሚለውን በጣም እንድትሰሙኝ እፈልጋለሁ። ቆይ የሜዳ አበቦች እንዴት ነው የሚያድጉት? ልብ አድርጉ ስላለ ፔይ አቴንሽን ስላለ የሜዳ አበቦች በዛ በኢየሩሳሌም ምድር በዛ ተራራ ላይ ጌታ በሚያስተምርበት ጊዜ አበቦችን እያየ ስለሆነ የሚያስተምረው እስቲ በደንብ አድርጋችሁ ተመልከቱ ካለ እንዴት ነው የሚበቅሉት? እንዴት እንደሚያምሩ ተመልከቷቸው። ሰለሞን እኮ ከነ ሙሉ ክብሩ እንደነሱ አልለበሰም። አያምሩም ይላቸዋል። ያምራሉ። እሺ ለምን እንዳማሩ ልብ አድርጋችሁ ተመልከቱ። ሲያዩ ያዩት ነገር ነው የምነግራችሁ። ፀሐዩ ትክክለኛ ፀሐይ ነው የሚወጣባቸው። የሚያጠወልግ የሚያደርግ ፀሐይ አይደለም፣ ልከኛ ፀሐይ። ንፋሱ ልከኛ፣ አበቦቹ ትክክለኛ አፈር አግኝተዋል። መጠነኛ ዝናብ በላያቸው ላይ መጥቷል። የማያድጉበት ምንም ምክንያት የለም። ልብ አድርጋ ሪሌሽንሺፕ እነሱ ከምድር ጋር ከአካባቢው ጋር እነዛ አበቦች ያላቸው ህብረት ግንኙነት ነው እንደዛ ያሳደጋቸው። እናንተ እንዲሁ ደግሞ ከኔ ጋር ኧረ አሜን ይባላል። ትክክለኛ ግንኙነት ካላችሁ እንደዛ ትለመልማላችሁ። ይሄ እንግዲህ ጌታ ነው የተናገረው። አያችሁ፣ እኔን ብታስቀድሙ፣ ከኔ ጋር ብትኖሩ፣ እኔን ብትከተሉ፣ ሐሳብን ብታገለግሉ፣ ፈቃድን ለመፈጸም ጌታ ሆይ እሺ ብትሉ፣ ይኸው ልክ እንደነዛ ወፎች መግባቸዋለሁ፣ ልክ እንደነዛ አበቦች ያምርባቸዋል። ክብር ሁሉ ለጌታ ይሁን። ሁላችንም በእግሮቻችን እንቆምና በትልቅ ድምፅ መጨነቅ፣ መጸለይ በጣም 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 እንደው በቃ እስቲ እንደ ወታደር መጨነቅ። ባልና ሚስት ቤት ስንገባ የሚያስጨንቅ ነገር ከመጣ ይሄማ የተከለከለ ነው በሉ። ክብር ለጌታ ይሁን።
ግን ምን እናደርጋለን? የሚያሳስበንን ሁሉ በጸሎት ለሱ አሳልፈን እንሰጣለን። ክብር ሁሉ ለጌታ ይሁን። እግዚአብሔር የተባረከ ይሁን። በእነዚህ በፊታችን ባሉ 21 የጾምና የጸሎት ቀን እግዚአብሔር እድል ሰጥቶናል። የሚያሳስበንን የኛም ብቻ አይደለም፣ በእውነት ጌታ ከረዳን የመንግስቱንም ነገር ይዘን በጸሎት ወደሱ እንድንቀርብ የከተማችን ነገር የእግዚአብሔር ስራ የኛ ቤት ብቻ ሳይሆን የይቶች የወንድሞች የምናቃቸው በብዙ ነገር ውስጥ የሚያልፉ ሁሉ ይዘን እሱ ፊት የምንመጣበት ኦፖርቹኒቲ እግዚአብሔር ሰጥቶናል። እግዚአብሔር ይረዳናል። ወገኖቼ የእግዚአብሔርን ሐሳብ ስናገለግል የእግዚአብሔር ሐሳብ ደግሞ እኛን ያገኘናል። ክብር ለጌታ ይሁን።